ስርዓታችሁን ስነ ምግባራችሁን እንደማንም ወጣችሁ ተንዘላዝላችሁ አይደለም ባላችሁ ነገር ለምስኪን የምትረዱ ጥሩ ነገር ስላላደርጉ ጥሩ ትምህርት አለ፣ ጥሩ ስርዓት አለ። አዎ ስርዓት አላችሁ። እንደማንም በከቻና እንደማንም ጋጦጥ አይደላችሁም እናንተ እና ልዩ ናችሁ። ለዛ ነው የምናለቅሰው። ብሩኬ አታሳፍረንም። አንተ እኮ ጀግና ነህ። ሚስትክን በእጅ ከተህ ያው ታሳየናለህ። ደግሞ እርግጠኛ ነኝ 100% እውነት እኔ ማልቀስም አልፈልግም። በቅቶኛል። አልቅሼ አይኔ ሟምቷል። ይሄ ሁሉ ስለምወዳችሁ ነው። እንደሌላው እያስመሰልኩኝ እንደዚህ እንትን ማለት አቅቶኝ አይደለም። ሁሉም ሰው ተጎድቷል ብሩኬ። ሁሉም በሽተኛ ሆኗል። ታውቃለህ የአረብ ሀገር በዚህ ላይ ሙቀት አለ፣ በዚህ ላይ ስራ አለ፣ በዚህ ላይ የማዳም ጩኸት አለብን እና ብሩኬ እኔ ልጄ ነው ምልክ እንደ ስለፈጠረ ከአምላክ መቼም ድል እናደርጋለን። ጨረቃ ፋሚሊ ያለቀሰውን እንባችን ታስባለን ታብሰዋለህ ብዬ እጠብቅሃለሁ። ፈጣሪ ይጠብቅ። አይምዬን መድኃኒዓለም ይጠብቃት። ሁለታችሁን እግዚአብሔር ይጠብቃችሁ። እኔ የራሴን ነው የምለው። ለአይምዬ ደግሞ ለአይምዬ መልእክት አስተላልፊላት። የሰው ልጅ ይፈተናል። ወርቅ በሳት ካልተፈተነ ወርቅ አይሆንም አይደል እንዴ? የሰው ልጅ ደግሞ ካልተፈተነ ህይወት አይኖረውም። ይሄ በጣም ሲምፕል ፈተና ነው። አቃሉ ለሴት ልጅ ከባድ ነው፣ ለሴት ልጅ ይከብዳል። ለሴት ልጅ ፈተና በጣም ከባድ ነው። ግን ቢሆንም ደግሞ አንድ ሰው ካልተፈተነ የኑሮ ጣዕምን አያውቀውም። ነገ ላይ የሆነ ሰው እኮ የሰው ህይወት አጥፍቶ እኮ በይቅርታ ሰው ይተላለፍ። ይቅርታ እሷ ይቅርም አይለኝም ፊትስ አይኖረኝም ብለሽ ላልሽው ወላሂ ነው የምንልሽ። እኛ በስደቱ ነን በአካል የማታውቂን እህቶችሽ እንመሰክርልሻለን። ይቅርታ ልቡ የሱ ሰፊ ነው ይላታል። ያንን እኮ ሐሰንን እኮ ትናንትና ምን አለሽ? እኔ ይቅር እለዋለሁ ግን አጠገቤ እንዳይደርስ ነው ያለሽ። ህይወቱ ምስቅልቅልቅልቅል ያደረገበት ሐሰን እኮ ማለት ነው። ኮሜንት አታንቡ እናንተ ምን ያስቅሻል ወይ ብሎ ነው እያለቀሰች ነው እንዴ? አዎ። እና የይቅርታ ልብ ኑሮት ይቅርታሽን ይቀበልሻል። የዛሬ ዓመት አዲስ መንፈስ ብሎ ይዘጋብኛል፣ በእናታችሁ ይዘጋብኛል። እና ይቅርታሽን ተቀብሎሽ ደግሞ የኔ እናት የምትሰሚ ከሆነ እንደ ድሮሽ ትመለሻለሽ። የሰው ልጅ የማይፈተን የለም፣ ሁላችንም ተፈተና። ፍቅር ደግሞ ልክ እንደ ወርቅ ነው፣ በጣም ፈተና የሚበዛበት እሳት፣ ውሃ፣ ሁሉ ነገር የሚፈራረቅበት ነው። ስለዚህ አይዞሽ የኔ ቆንጆ፣ ባለሽበት ፈጣሪ ይጠብቅሽ። አንተም ደግሞ ነፍስና ስጋ ሲለያይ ነው የምተውሽ ብለህ በተደጋጋሚ ስትጠይቅህ እንዳትተውኝ አንተም ማጣ ትፈራለህ ያለችብህን ቀናቶች እንዳትረሳቸው። እነሱን ቀናቶች ደግሞ ሳትረሳ ወንድ ነህ፣ መሄድ ትችላለህ፣ ማድረግ ትችላለህ፣ መሆን ትችላለህ። ቃልህን በተግባር የጋሽዬንም ቃል የሙሽንም ቃል የሀብንም ቃል የወንድሞችህን በሙሉ ቃል ጠብቀህ እስኪ አንድ እድል ለህይወታችሁ ሁለታችሁም አንድ እድል ተሰጣጡ። የሰው ልጅ አንድ እድል ይባላል እኮ አይደል እንዴ? ፈጣሪን እኮ ወደ አንተ እንዲገዛ አሽረኝ ይባላል እኮ። አንተ ወደ አንተ እንዲገዛህ እንድሰግድልህ እንዳመሰግንህ ነፍሴ መልስልኝ ብሎ ሰው ይጸልያል፣ ዱዓ ያደርጋልና የሰው ልጆች ነን፣ ስጋ ለባሾች ነን። እኛ ለምንድን ነው ይቅርታ ማንባባለው? አውቃለሁ የደረሰባቸው ፈተና በጣም ከባድ ነው። ደግሞም የእናንተን ፈተና ከዚህ መሀል ያሳለፍን ልጆች አለን። ሁሉም ቤት ሸፍኖት ሆድ ይዞት ምናምን ነው እንጂ ስለማናወራው ነው እንጂ በጣም አሳልፈናል። እኔ ለምሳሌ የ9 ዓመት ፍቅረኛን ያጣሁት በሴት ነው። በነገራችን ላይ ከምሬ ነው የምልሽ። ትክክል ወላሂ የ9 ዓመት ማለት ነው። ይሄ ማለት ደግሞ እኔ እንጃ በሰው መሀል እንደ ሀሰን ሸይጧን ሆኖ አንድ ሰው ነው ያለያየኝ። በስደት ዓለም ላይ ሆኜ ያውም በማልችለው ሀገር ሀሰን ዛሬ ላይ ፈጣሪ ይወቅለት።
ሀሰንም ቢሆን ከሰማህ ልቦና ይስጥህ፣ ልቦና ይስጥህ። ለአንተ ዱዓ እናደርግብህም። አላህ በራሱ ጊዜ ዱዓ አድርጎ የስራህን ይሰጥሃል። ያደረግከውን ራስህ ታውቃለህ። እንቅልፍ እንዴት እንደሚወስደው አላውቅም። እንቅልፍ እንዴት እንደሚወስደው እንቅልፍ እንዴት እንደሚተኛ አላውቅም። ይቺ ምስኪን ልጅ አሁን እምባዋን አየኸው እንደሚወርድ እምባዋን ይኸው ይህን እያልክ እንደ ፈረስ የሸኝሃት ልጅ ማለት ነው። የዚች የልጅ እንባ ብቻ ይፍረድህ እንደዚህ እንዳያደረካት። ከምር በጣም ነው ያሳዘነች። በጣም እኔ እስከ መጨረሻው እያለቀስኩ ነው ወላሂ ያሰማል። እኔ አልቻልኩም። በመጨረሻ ጊዜ እኮ ወላሂ አልቻልኩም። የመካከል ላይ ስደርስ አልቻልኩም። እኔ በጣም ሞይቱ መጨረስ አቃተኝ። እኔም አንድ ማስተላልፈው መልእክት በመጀመሪያ ጊዜ ሀይሚ የኔ እናት ቅመሟ፣ አንቺ ያለ ምንም ነገር ያለም ቅመሟ የተባለሽ የእውነት ቅመሟ ነሽ። ጉርኬ ሁለተኛ ጊዜ ይቅርማ አይለኝ አይኑንም ማየት እፈራለሁ ያልሽው ብሩኬ በጣም ያፈቅርሻል፣ አንቺም ታፈቅረዋለሽ። አትፍሪ። ሁለተኛ ደግሞ ለእኛ ለኦዲየንሶችሽ እንደዚህ እየሆንሽ የምታለቅሽው እኛ ደስታሽን ብቻ ነው የምንፈልገው። እኛ አላዘንብሽም፣ አልተከፋንብሽም የኔ እናት። እኛ አላዘንብሽም የኔ ወርቅ፣ እኛ አላዘንብሽም፣ አልተከፋንብሽም። አሳልፈሽ ያኔ ለእኛ መስዋዕትነት እናንተ አዘናችሁብኝ፣ እናንተ ተከፋችሁብኝ። የለቅሶ ሞሽን አትላኩብኝ በካችሁ፣ ይዘጋዋል። አንከፋብሽም፣ አናዝንብሽም። እኛ ደስታሽ ነው የሚያስደስተን፣ ሳቅሽ ነው የሚያስቀን። የእናንተ ቪዲዮ ለማየት ሰፍ ብለን ሟለቻችንን ስንደፋ ስንነሳ ስንወርቅ ውለን ማታ ደርሶ ቪዲዮአችሁን እስከምናይ ነው የምንቸኩል። ደግሞ የኔ ሳሚልኝ የኔ ቆንጆ አንዴ የሚዩት ያዢ አንድ ግጥም ያገኘቸው ነው ቲክቶክ ላይ ለሃይሚ ለብሩክ ላግጥምልሽ። እሺ ብሩኬ ይላል። ብሩኬ ከማር ከስኳሩ ይልቅ የሚጣፍጠው ላንተ ያለ ስሜት ከቃላት በላይ ነው። በሰው ሀገር ሁኜ ብርሃን የሚሆነኝ ያንተ ትዝታ ነው ይላል። አይኖችህን ሲታዩኝ በምናቢ ዓለም ይራሳኛል ሁሉ የኑሮ ዝብርቅርቅ የሰው ሀገር ሰላም። አንተ የልቤ ወርቅ የነፍሴ ማረግ ነህ። በፍቅርህ ቅመም የህይወቴን ያከምክ በላይ ቢራራቅም ይህ አካላችን በመርፌ በክር የተሰፋ ነው ልባችን። ፍቅርህ እንደ ጅራት በውስጤ ይፈሳል። ባሰብኩህ ቁጥር ልቤም ይፈወሳል። አንተ ማለት ለኔ ብሩኬ፣ አንተ ማለት ለኔ የበረሃው ጥላ፣ የጥማቴ ውሃ፣ የጭንቀቴ መውጫ፣ የሰላሜ ፋና። ይለይልኛል ፍቅርህ በልህ ቅመም እየተቀመመ ላንተ ነው ግጠሜ በናፍቆት የታተመ። ብሩክ ያፈቅርሃለሁ ይላል። እኔ ብስሚላ ምን ሆኜ ነው እንዲሞሉ ከምር ቅድም የሳን ይገልጻታል ብዬ ነው አውጥቼ የጻፍኩት። አንቺ ግን ክፉ ነው ከእውነት ሰው ማወቅ ባላወቋቸው እስከምን ነው። አንድ ሳሚልኝ ምን ታርጋለች? ሳሚልኝ ወይ ሀሰን ደግሞ ማለት ነው። ሀሰን ይላል በጣም በእውነት ነው። አዎ በጣም ደስ ይላል። እኔ ቆንጆ ደስ ይላል። እንተ መርገም አንተ ሀሰን ተብዬው መርገምት ምን አገኘክ? የኛም ባሚተውክ መሰለክ? መቼም አይተውክም። የኛም መቼም አይተውክም። እሱማ የሀይል አምላክ የዚህ ሁሉ ህዝብ አምላክ እንደሚወደውና ጥቆት ያሳየን። እውነቴን ነው የምልህ። አንተ አሚን ማለት ግን አልከር ግን አሚን ተምር አሚን
እንዲሁ መብሊኖ ጭልል ያርገው ጭልል እንዳያረገን በየቤቱ ያልጨለለ ያልጨለለ ሰው የለም ያጨልለው አንተ ባለ ወንድሜ ነው እያልክ የወንድምን በምንድን ነው ወንድምነት? በምንም ወንድምነት የለም አንተ ሲጀመር ማለት ነው። ወላሂ ተምር ማለት ነው። ይቀናበታል እንዴ? በፊት ነው ያልኩኝ እኔ ይቀናበታል እንዴ ብያለሁ። ይሄን እስከዚህ ድረስ ነው ያሰብኩኝ። በእነሱ ሰላም ይቀና ነበረ። ኧረ ቅድም ይናደር ነበረ በውስጡ። በቃ የእነሱ ፍቅር በጣም ነው የሚያናድደው። ዛጋ ሙለት በጣም ነው እንዴ እንደዚህ የሚያንሰፈስፈው የእነሱ ሰላም። ነበረ ቲቲ ቤት ኮምፕሌን ጋር ሊገለብጣቸው ነው። ተባር ሊገለብጣቸው ነው። አንቺ ጋር ነው መሰለኝ ቶርፋም ቢያላት በአሁን ሰዓት የእናት ልጅ የማይታመን ሰዓት ነው። ወንድሜ እያለ አንጀቱ እያረረ እየተቃጠለ ምን ያደርግ? ሚስቱን አባረረ። እነዚህ ደግሞ ሁለቱ አንድ ላይ እንዳይኖሩ ኧረ በስመ አብ የሆነ ማጂክ እኮ ማለት ነው። ኧረ ዝም በሉ። በሀሰን ብቻ አትፍረዱ። ወይኔ ጉዴ! እና ማን ነው እሱ? አይደለ እንዴ እንደዚህ ያደረገው? ሌላ ማን አለ ሌላ? ለነገሩ እንዴ እነሱም ይሄልሽ ሳሚልኝ እነሱም እኮ አጠንክረው እኮ መያዝ ነበረባቸው። በሀሰን ብቻ እኮ አትፍረዱ። እኔ ሀሰንን ወግኜ ሳይሆን የለ ሳሚልኝ በሀሰን ብቻ መፍረድ የለም። ለምን ብቲ ሜንሽን እያደረገ አይደል? ቆም ብለን ስናስብ ማለት ነው። እዩማ ታልቅስ እንደው ታልቅስ እያለቀሰች ህይወቷ ሁላ ጨለማ ህይወቷ ሁላ ናት። ሁለቱም ተመካክረው ሀሰንም አለበት ተመካክረው እውነትማ ሞርጣቱ አይቀርም ያላችሁ እዩን እኮ ሀሰን እየገደፋት ነው። በራሱ ቃላት ነው ቪዲዮ ላይ እኮ ብሏል። ታዩ ጋር ምንድነው ያለው? ኦዲየንስ መቼ ተረዳ? አንዳንድ ኦዲየንሶችም ብሏል። ምን እሱ ነው እሰይ እንኳን ተገላገልሽ ብሎ ብላ ያለችው። አሁን እንደዚህ የሱ ፍቅርና የሷ ፍቅር እንደዚህ ሲያስለቀሳት እንችል። አሁን እቺ ደጋፊ ናት ታዲያ። አረ ደጋፊ የተባሉትም ስንት አሉ እባክሽን ታያቸው። እንደኛ እንዳው ሌላ ምንም ማለት በልጇ ይፈትናት አልልም። እንደው የልጅ ፈተና ከባድ ነው። እዩ ህይወቷ ሁላ የተመሰቃቀለ ይሁን። አሁን የሚያመሰቃቅላት መድኃኒዓለም መስቀልቅል ይበቃላት። እኔ መታደሰት እኔ መጀመሪያውንም ሀሰን ሲመጣ እንዲህ እንደሚሆን አውቄ ነበር። መጀመሪያውንም ሀሰን ሲመጣ ምክንያቱም ማለት ነው አንዴ የሰሜኑን ነው የሚያወራው፣ አንዴ የሚራቡን ነው የሚያወራው፣ ይደባልቃል። መጀመሪያውንም ማስገባት ነበረባቸው። የሚረዳው ሰው አጣ እንጂ ሃይሜ እርጉዝ ነኝ ያለች ጊዜ የዛ አይነት ቪዲዮ ቡታጅራ ሄዶ ሰራ ይዘየሽ ልጅ እኮ ነው ያለ ይዞት ሄድ እና የማይመለስበት ሀገር